በኢትዮጵያዊው ዕውቅ የሙዚቃ አቀናባሪ ካሙዙ ካሳ ዙሪያ ያሉ አስገራሚ ነገሮች ከስሙ ይጀምራሉ። የዚህ የሙዚቃ ሰው መጠሪያ ስም ኢትዮጵያዊ አይደለም። ስሙን ያገኘው አፍሪካዊቷን ሀገር ማላዊን ለ30 ዓመታት ጸጥ ለጥ አድርገው ከገዙት በጭቋኝነታቸው ከሚታወቁት የቀድሞ ፕሬዝዳንት ካሙዙ ባንዳ ነው። ነገሩ እንዲህ ነው። ካሙዙ ካሳ በተወለደበት ቅጽበት አባትየው አቶ ካሳ ሬዲዮ ከፍተው እያደመጡ ነበር። በሬዲዮ እየተወራ የነበረው ደግሞ ስለ አምባገነኑ መሪ ካሙዙ ባንዳ ነበር። በዚህም አቶ ካሳ የፕሬዝዳንት ካሙዙ ባንዳ የስሙ ትርጓሜ ገዝቷቸው አለያም የራሳቸው ምክንያት ኖሯቸው መሆኑ በውል ባይታወቅም በወላይታ ምድር የተወለደውን ጨቅላ ሕፃን ካሙዙ ብለው አወጡለት። ካሙዙ ካሳ ይህን ይናገራል። ካሙዙ የማላዊ ፕሬዝዳንት ነው። ካሙዙ ባንዳ የሚባል የማላዊ ፕሬዝዳንት ስለነበረ በሰዓቱ እኔ የተወለድኩ ቀን አጋጣሚ አባቴ ሬዲዮ ከፍቶ ኢትዮጵያ ሬዲዮ ነው ስም አወጣልኝ። ከኢትዮጵያ ሬዲዮ ፋዘዝ ከፍቶ እንደ አጋጣሚ የዛን ቀን ስለ ካሙዙ ባንዳ ዘገባ ወይም ይሁን ልዩ ዝግጅት ነበረ። ስለ እሱ አምባገነን ነበሩ ካሙዙ ባንዳ በሰዓቱና ስለ እሳቸው እየተወራ ነበር ሬዲዮ። ፋዘር እንግዲህ ካሳ እኔ ተወልጄ ያረፉ ነበረ። ሬዲዮ ከፍቶ ቁጭ ብሎ ሬዲዮ የሰማ ነበር። ከዛ በተደጋጋሚ ካሙዙ ባንዳ እነዚህ ካሙዙ ባንዳ ሲባል ልጅ ስሙ ካሙዙ መሆን አለበት ብሎ ስም አወጣና ካሙዙ የሚል ስያሜ ተሰጠኝ። ስለዚህ ወላይትኛ ምንም ትርጉም የለውም። ካሙዙ ማለት በማላዊ ነው። ምንድነው ስሙ? ትርጉሙ መድኃኒት ማለት ነው። ገና ከልጅነቴ የሙዚቃ ሰው እንደምሆን አውቅ ነበር የሚለው ካሙዙ ካሳ የፀሐዩ ዮሐንስ ተባለ እንዴ የሚለው ሙዚቃ ካልተከፈተ መቀመጥ አልችልም ነበር ይላል። ከልጅነቴ ያው ሙዚቃ እንደተፈጠርኩ አውቅ ነበረ። ልጅ ሆኜ ሙዚቃ ካልተከፈተ አለቅስ ነበር። በቤተሰቦች ምን ያደርጋሉ? በብርድ ልብስ ጠቅልሎ ያስቀምጡኝና የፀሐይ የተባለ እንዴ የሚለውን ሙዚቃ ይከፍቱልኛል። ሲከፍቱልኝ ጸጥ ብዬ እሰማለሁ። ዘፈኑ ሲያልቅ አለቅሳለሁ። ከዛ እንደገና እሱን ይከፍታሉ ያንጠለጠሉ እና በሱ ሙዚቃ ነው እና ሌላም ዘፈኖችም ግድ የለኝም። ግን መሆን በጣም ይህን የፀሐይን ዘፈን እወድ ነበር። ለምን እንደሆነ አላውቅም። እና ከዛ በሙዚቃ ነው ቤት ልጅ ሆኖ የሚያጫውቱ የነበሩት። ቀድሞውኑ በሙዚቃ ፍቅር ውስጥ የወደቀው የአሁኑ ዕውቅ አቀናባሪ ካሙዙ ካሳ የሙዚቃ ማዳመጫ ቴፓቸውን አባታቸው ለስራ ከቦታ ቦታ በተመደቡበት ይዘው ይዞሩ ስለነበር የሙዚቃ ረሃቡን በሚገባ ለመወጣት አዳጋች ሆኖበት እንደነበር ይናገራል። እና አጋጣሚ ያ ቴፕ ፋዘር ለስራ ሲሄድ ያው ገጠር ስለነበረ ከወላይታ ሶዶ አልነበረም፣ መሰና የሚባል ቦታ ነበር እና የነበርኩበት በልጅነት ያው ቤተሰባችን ሀረር ነበሩ። ከሀረር ወደ ወላይታ ሶዶ መጡ። ፋዘር ገጠር ውስጥ ገቡ። ከዛ በኋላ ማለት ነውና እዛ ስለሆነ ቴፕ ይዞ ሲሄድ እንደገና ታመምኩ። ስታመም ገባቸው። ከዛ ቴፕን መልሶ ሲያመጡ ነው የተሻለኝ እንጂ ታመሜ ነበር። ሙዚቃ ማዳመጥ እየወደደ በቴፕ እጥረት ምክንያት የተንገላታው የሙዚቃው ሰው ካሙዙ ካሳ ለዚህ ሁሉ ሲል አባቱ ወደ ተመደበበት የገጠር አካባቢ ለመሄድም ተገዶ እንደነበር ያስታውሳል። በሬ የምትባል ከተማ ፋዘር ሄደ በሕክምና ስራ። እዛ በሄደበት ደግሞ እዛ መብራት የለም ምናምን መቀጠል ቲቪ የለም። በሙዚቃ የምንሰማው በባትሪ ድንጋይ ነው። በቴፕ ተሰብስበን ነው እንጂ አንድ ሰው ብቻውን ደግሞ መስማት አይችልም። አካሄዱ ሁሉ የሙዚቃ ጥሙን በአግባቡ አላረካለት ያለው ልጅ ግር ታዲያ በዚያው በነበሩበት የገጠር አካባቢ ለምን ሙዚቃን እራሴው አልሰራም የሚል ሀሳብ ጠነሰሰ። በዚህም ክራር መለማመድ ጀመረ። በራሱ መንገድም መሰረት የጣለለትን ስራ ማከናወን ቻለ። ክራር ለማመድ ነበር። እኔ አጋጣሚዎች ነበሩ። ክራርኛ ቤትም የወንድሞቼ ክራር አለ። ሌላም ክራር ደግሞ ከአካባቢ ራቅ ባለ ቦታ ላይ ክራር የሚሰሩ ክራር ራሳቸው ቤታቸው የሚሰሩ አሉ። ብቻ ክራር ተለማመድኩኝ። በዛ ክራር እንዴት ነው ሙዚቃ ማቀናበር የሚችለው የሚለው ነገር በጣም ጥያቄ ሆኖብኝ የሆነ አንድ ሰው ሙዚቃ ያቀናብራል የሚል ጽሁፍ ሳይ እንዴት አንድ ሰው ሙዚቃ ያቀናብራል የሚለው ነገር ጥያቄ ሆነብኝ። በዛ አጋጣሚ ብዙ ሳስብ የሆነ ሀሳብ መጣለኝና 2 ቴፕ አዘጋጅቼ አንዱ ቴፕ ላይ ክራር የተጫወቱ ቀዳው። ከዛ እሱም ወራላ ፕላይ አድርጌ ደግሞ እንደገና በሌላ ቴፕ ላይ ሪከርድ አድርጎ እነሱ ክራሩን ከፍቼ በክራሩ ደግሞ ጠረጴዛ የመታው እንደ ድራም ሁለቱም አንድ ላይ የኔ ሙዚቃ ቀድቼ ሰማውና ከዛ ገባኝ አንድ ሰው ሙዚቃ እንዴት ሊያቀናብር እንደሚችል። እኔ በእኔ አቅም በዚህ እንደዚህ ካደርኩ እነሱ የተሻለ ነገር ስላላቸው በሚል ገባኝና ከዛን ጊዜ ጀምሮ እንግዲህ ራሴ አቀናባሪ የመሆን ህልሜን ጀመርኩ። መኖር በህልም ደረጃ በማሳብ ነገሮች ጀመርኩ። በዚህ ጊዜ ካሙዙ የሙዚቃ ህልሙ እውን እንደሚሆን ገብቶታል። በ1991 ዓ.ም መብራት ከሌለበት የገጠር መኖሪያቸው ወደ ተወለደበት ሶዶ ከተማ ሲመለሱ ነገሮች ሁሉ መልካም ሆኑለት። ከዛ በኋላ ወደ ሶዶ ከተማ መጣን በ91 ዓመተ ምህረት። እዛ መጣንበት ሰዓት ላይ እንግዲህ መብራት ያለበት ቲቪ ያለበት ሶዶ ትልቅ ከተማ ናት። እዛ በመቆየት በቸርች ውስጥ ጀመርኩ መጫወት።
ክራር፣ ከዛ በኋላ ደግሞ ስልጠና ከክረምት ስልጠና ከወሰድኩ በኋላ ደግሞ ኪቦርድ፣ ከዛ በኋላ ደግሞ ቱሳ ገባው። ግን በዚህ ሁሉ ሰዓት ላይ አውቅ ነበር ኢትዮጵያ ውስጥ ታዋቂ አቀናባሪ እንደመሆን ህልም ነበረኝ እና እናገር ነበር ለጓደኞቼ እና ህልሜ ኢትዮጵያ ውስጥ ትልቅ ሙዚቃ አቀናባሪ መሆን ነው። ስለዚህ እዛ ሆኜ ማስበው ያቺን ቀን ነው የምጠብቀው መቼ ወደዚህ ነገር ውስጥ እንደምገባ አውቃለሁ፣ ግን ቀኑን አላውቅም። ግን እየሰራው ነበር። ቱሳ ክበቡ ስም ስሰራ አልበም ነው ማቀናበረው እንጂ ያሉ ዘፈኖች እሰራለሁ፣ ግን ለዛ ላሉ ልጆች አልበም አቀናበር ነበር። በሶዶ ከተማ የሙዚቃ ስልጠና ያገኘው ካሙዙ ካሳ ሙዚቃና መዝሙሮችን ማቀናበር ጀመረ። ይህ የህይወቱን በር የከፈተለት ነበር። እውቁ የሙዚቃ አቀናባሪ ካሙዙ ካሳ ከሶዶ ወደ አዲስ አበባ ገብቶ የቀረበት አጋጣሚ አስገራሚ ስለመሆኑ ይናገራል። ጌች የሚባል ዘማሪ ጋር ተገናኘን። ያው ከሱ ጋር የተገናኘበት ሌላ ታሪክ አለው። ግን ከሱ ጋር ለሱ ሰራው መዝሙር አልበም። ያን አልበም ሰርተን አዲስ አበባ ይዘን መጣን። ሮቦት መዝሙር ቤት ተቀበለን። እዛ በኋላ አዲስ አበባ ገባሁ። 98 ዓመት ማለት ነው። ሰውየውም ወደደን። የሮቦት መዝሙር ቤት ባለቤት እኔና ደስታው የሚባል ጓደኛ አለ። አብረን የመጣ ነው። እዚህ አዲስ አበባ ቤት ተከራየልን። አዲስ አበባ መኖር ጀመርን። መዝሙሮችን ማቀናበር ጀመር። የክፍለ ሀገር ከአማርኛ ውጭ የሆኑ መዝሙሮች፣ ወላይትኛ፣ ሀዲኛ፣ ኦሮምኛ የብሔር ብሔረሰቦች መዝሙሮች ማቀናበር ጀመር። በዛው በቃ ቆየው። ከዛ በኋላ ግን ያው ቀስ በቀስ ወደ ዘፈን ተቀላቀልኩ። ዘፈን ከገባው በኋላ የራሴ ስቱዲዮ ካቋቋምኩ በኋላ መጀመሪያ የሰራሁት የብርሃኑ ተዘራ ኤሌሊያባ የሚለው ሙዚቃ እሱ ዘፈን አቀናበር። ካሙዙ ካሳ አዲስ አበባ ለምዶ ከቀረ በኋላ ወደ ዘመናዊ ሙዚቃ ከመግባቱ በፊት ባህላዊ ዘፈኖችን ያቀናብር ነበር። ከዛ በፊት ያው አማርኛ ባህሎችን ብዙ ሰርቻለሁ። ወርቁ አንዱዓለም፣ ከበቡሽ ብቻ ብዙ ነው፣ በጣም ብዙ የሚባሉ አሉ። ብዙ አማርኛ ባህሎችን ኤምቲ የሚባል ሙዚቃ ቤት ስለነበረ የዛ ሙዚቃ ቤት ስቱዲዮ ነው። እሱ ደግሞ ኤምቲ የሚባለው ሙዚቃ ቤት አማርኛ ባህል ሙዚቃዎች ብቻ የሚያሳትመው። ስለዚህ የሚሸጠው ራሱ አማራ ክልል ነው። አልበሙ በደንብ የሚሸጠው እዚህ የሚሸጣል፣ ግን መውድ እዛ ነው። ድምፃውያንም ከገጠር ነው የሚያመጣው፣ ከቢሻና ከዛ ያመጣቸዋል። ሙዚቃ ይቀናበራል፣ ይወጣል። እንደዛ ነበረ የተወሰነ ጊዜያት የሰራሁት። ከዚያ በመቀጠል ካሙዙ ለዓመታት ተቀጥሮ ከሚሰራበት ስቱዲዮ በመውጣት የራሱን ስቱዲዮ አቋቁሞ ዘመናዊ ሙዚቃዎችን ማቀናበር እንደጀመረ ይናገራል። በዚህም እስካሁን ድረስ በዘለቀው ስራው ከጥላሁን ገሰሰ በስተቀር ሙዚቃ ያላቀናበረላቸው ታዋቂ ሙዚቀኞች እንደሌሉ ነው የሚናገረው። በኢትዮጵያ ዘመናዊ ሙዚቃ መታወቅ ስለምፈልግ ወጥቼ የራሴን ስቱዲዮ በማቋቋም ከብርሃኑ ተዘራ ጋር ኤሌሊያባ ሰራ። ከዛ በፊትም አሮጌ አራዳ የሚል ዘፈን ወጥቶ ነበር ቃቆ። እሱ ዘፈን ያው እኔ እንደሆንኩ አይታወቅም፣ ዘፋኙ ግን ዘፈኑ በጣም ታውቆ ነበር። ከዛ ኤሌሊያባ ከሰራው በኋላ ነው እንግዲህ ብዙ አርቲስቶች እኔ ጋር መምጣት ጀመሩ። ከዛ በኋላ ያው ብዙ የብሔር ብሔረሰቦችን ሌሎች ዘመናዊ ሙዚቃዎች ሰራው፣ በጣም ብዙ ሰራው። ከዛ በኋላ የጃሉድም ሬጌ አልበም ያው የሚታወስ ነው። ሙሉ አልበም ፕሮዲስ በማድረግ ሌሎችንም ብዙ አርቲስቶችን ፕሮዲስ በማድረግ እነ ብስራት ሱራፌል፣ ስንታዊ ቦንጎ ብዙ አርቲስቶች አሉ። ስማቸው ይህ ስለሚታወቅ ያው ብዬ ነው ቆያው። እዛ ብዙ የነ ሻዋንዳ፣ የነ ፍቅር አዲስ፣ የነ ሀይልዬ፣ የነ አስቴር፣ እነ ማዲንጎ፣ አታድለ ሮባ፣ አሊማ ለሁሉም ጋር ሰርቻለሁ ማለት ይቻላል። ነዋይ ደበበ በርካታ በጣም ብዙ አርቲስቶች ጋር በመስራት የሰራው ቆየው ማለት ነው። ምንድነው አንዳንዶቹ ሙዚቃዎችን አያውቋቸውም፣ አይመስላቸውም። ካሙዙ ካሳ በስራው ውጤታማ ቢሆንም ቤተሰቡ የፕሮቴስታንት እምነት ተከታይ በመሆናቸው አሁን ድረስ እየተፈተነ መሆኑን ተናግረዋል። በተለይ እናትና አባቱ አሁንም ቅሬታ ውስጥ ስለመሆናቸው ይገልጻል። እኛ ቤተሰብ ያው ፕሮቴስታንት ክርስቲያን ናቸው። ከቤተሰብም አገልጋይ ነው አባቴ። እናቴም ታገለግላለች ቤተክርስቲያን ውስጥ። ስለዚህ እኛ ቤተሰብ በክርስትና ስለሚታወቅ ከዛ ቤተሰብ ላይ ወጥቶ ዘፈን ደግሞ መስራት እጅግ ፈተና ነበረ። ፈተናዎች ነበሩ። ከኋላ ግን እኔ ላሰብኩት አላማ ዋጋ ከፍዬ ከኋላ ግን አካሉም እንዳልኩት መደገፍ ጀመረ። ወደ እኔ ሳይድ መጣ። እሱ ከኔ ጎን ሆነ። በዛው እንግዲህ ወጣው ማለት ነው። እና ቤተሰብ ደስተኛ አልነበረም። አሁንም አባቴ እናቴ ደስተኞች አይደሉም አውቃለሁ። እንግዲህ ያ አለ፣ ያ ፈተና ነው። ከቤተሰብ አንዳንድ ድጋፍ አለማግኘት ትንሽ ፈትኖኛል። ሆኖም ግን በአንዳንድ ነገር ደግሞ ደስተኞች ናቸው ባለው ውጤት። አንዳንዴ ሙዚቀኛ ተብሎ ደግሞ ያው ብዙ ጊዜ ኢትዮጵያ ውስጥ የሚሰጠው ስም ስላለ ያፍራቻ ስላለ እንዳልጠፋባቸው ወይም አጉል ቦታ እንዳልገባ ወይም እንዳልባክን ለእኔ ጥሩ ከማሰብ ነው። ስለዚህ አንዳንድ ውጤቶች ሲያዩ ያው እግዚአብሔርም የረዳኝ ስለሆነ እነሱም አንዳንድ ነገሮች ሲያዩ አሁን እንደ ድሮ አይቃወሙም፣ አይደግፉም። እና ግን ያው እኔ እንግዲህ እግዚአብሔር ረዳኝ እየሰራሁ ነው ያለሁት። እግዚአብሔር ይመስገን። የሙዚቃ አቀናባሪ ካሙዙ ካሳ በቀጣይም በስራው የኢትዮጵያን ስም በዓለም የሚያስጠሩ ስራዎችን ለማድረስ ጥረት ላይ መሆኑን አረጋግጧል። አዳዲስ መረጃዎች እንዲደርሷችሁ አብራችሁን ቆዩ።